managing a dataset በሚለው ርዕስ ውስጥ መጀመሪያ የምናየው coordinate system ለጂኦግራፊክ ዴታ እንዴት ዲፋይን እንደሚደረግ ነው። አንድ ጂኦግራፊክ ዴታ coordinate system ከሌለው በመድር ላይ የትኛውን አካባቢ እንደሚወክል ለማወቅ አይቻልም። ለምሳሌ በዚህ የሎስቶን ፎልደር ውስጥ ከሚገኙ የተለያዩ ጂኦግራፊክ ፊቸሮች ውስጥ የተወሰኑት ጂኦግራፊክ ኮኦርዲኔት አላቸው፣ የተወሰኑት ደግሞ ጂኦግራፊክ ኮኦርዲኔት ሲስተም የሌላቸው አሉ። አንድ ጂኦግራፊክ ዴታ ኮኦርዲኔት ሲስተም እንዳለው ወይም እንደሌለው ለማወቅ የሚቻለው ላይ ክሊክ አድርጎ ሜታዳታ ታብ ውስጥ በመሄድ ስፔሻል ምትለውን ታብ በመክፈት coordinate system አለመኖሩ ማየት ይቻላል። ለምሳሌ እዚህ projected coordinate system እና geographic coordinate system አለው። bounding coordinateዎችንም ያሳየናል። ይህ coordinate system እንዳለው ያሳያል። ለምሳሌ ወደ boundary feature ሄደን coordinate systemውን ስፔሻል ውስጥ ገብተን ብናይ bounding coordinateዎቹ ገና required ይላሉ፣ እንዳልተጠቀሱ ያሳያል ማለት ነው። ስለዚህ አሁን ለboundary shape file coordinate system ከሌሎች ጂኦግራፊክ ዳታዎች ኢምፖርት ማድረግ እንችላለን። ምክንያቱም እነኚህ ጂኦግራፊክ ፊቸሮች በሙሉ በተመሳሳይ ስተዲ ኤሪያ ላይ ወይም በተመሳሳይ ጂኦግራፊካል ሎኬሽን ላይ የሚገኙ ስለሆነ የአንዱን ኮኦርዲኔት ሲስተም ለሌላኛው ኮኦርዲኔት ሲስተም ኢምፖርት ማድረግ ይቻላል። ለምሳሌ ከዴም ሰርቲ ወደ ባውንደሪ ኮኦርዲኔት ሲስተም ማሸጋገር ወይም ኢምፖርት ለማድረግ በፈልግ ባውንደሪ ላይ ራይት ክሊክ በማድረግ properties ገባለው። shape file property dialog box ውስጥ xy coordinate system tab ነው መከፍተው። ከዚህ በኋላ import ለዋለው browse for coordinate system box ይመጣልኛል። ከዚህ ውስጥ coordinate system የዴምን መውሰድ ከፈለኩ add ለዋለው መርጬ ከዛ ኦኬ በማለት ተወጣለው። አሁን coordinate system ለባውንደሪ ዲፋይን አደረኩ ማለት ነው። ነገር ግን አሁን ዲፋይን የተደረገው coordinate system ገና አልተመዘገበም። ስለዚህ ሪፍሬሽ ማድረግ ይኖርብናል። የሎስቶን ላይ ራይት ክሊክ አድርገን ሪፍሬሽ እንላለን። እንደገና ባውንደሪ ፊቸሩ ላይ ገብተን ስፔሻል ታብ ብንሄድ coordinate systemውን ዴም ሰርቲ ኢምፖርት አድርጎ ዲፋይን የተደረገው coordinate system ለማየት እንችላለን ማለት ነው። ያ geographic coordinate system projected coordinate system binding coordinateንም ለዚህ ለባውንደሪ shape file ዲፋይን ይደረጋል ማለት ነው።